በዓለም አቀፍ የጂኦፖለቲካ መድረክ ላይ ለብዙ አስርት ዓመታት ዋነኛ የውጥረት ማዕከልና የዓለም ስጋት ሆኖ የቆየው የመካከለኛው ምስራቅ ቀውስ አሁን ላይ ታሪካዊ በሚባል ሁኔታ ትኩረቱን ወደ ሩቅ ምስራቅ እያዞረ መሆኑን የሚያሳዩ ስልታዊ እንዲሁም ወታደራዊ ክስተቶች በጉልህ እየታዩ ነው። የሽግግር ተራ የፖለቲካ ለውጥ ሳይሆን የዓለም የኃይል ሚዛን የሚለካበት መድረክ ከአሸባሪዎችና ከሽምቅ ተዋጊዎች ፍልሚያ ወጥቶ በኒውክሌር የታጠቁ ኃያላን ሀገራት በቀጥታ ወደሚጋፈጡበት የኮሪያ ልሳነ ምድር መሸጋገሩን ያመለክታል። ለአውሮፓውያኑ አቆጣጠር ኤፕሪል 8 ወይም በዛሬው ቀን በሰሜን ኮሪያ የተካሄደው ተከታታይ የሚሳኤል ሙከራን ተከትሎ የመጣው ዲፕሎማሲያዊ ፍጥጫ ይህንን የቀውሶች ሽግግር በይፋ ያበሰረ ክስተት ሆኖ ተመዝግቧል። የትንታኔ የዛሬውን የሚሳኤል ሙከራ መነሻ በማድረግ የሚሳኤሎችን ቴክኒካዊ አቅም በቀጠናው ላይ የፈጠሩትን ስጋትና የዓለም አቀፉን ፖለቲካ አሰላለፍ ለውጥ በጥልቀት ይዳስሳል። በዛሬው ዕለት በሰሜን ኮሪያ የምስራቅ ጠረፍ ከምትገኘው ስልታዊዋ የወንሳን ከተማ የተኮሱት በርካታ የባለስቲክ ሚሳኤሎች የዓለምን መገናኛ ብዙሃን ትኩረት በቅጽበት ስበዋል። የደቡብ ኮሪያ የጦር ኃይሎች ጥምር እዝ እንደገለጸው እነዚህ ሚሳኤሎች በተለያዩ ርቀቶችና ከፍታዎች ላይ የተተኮሱ ሲሆን በተለይም አንደኛው ሚሳኤል ከ700 ኪሎ ሜትር በላይ ርቀት መሸፈን መቻሉ ወታደራዊ ተንታኞችን አስደምሟል። ይህ የርቀት አቅም ተራ ወታደራዊ ሙከራ ሳይሆን ሰሜን ኮሪያ በቀጠናው ላይ ያላትን የጥቃት ወሰን በከፍተኛ ሁኔታ ማሳደጓን የሚያሳይ ነው። በ100 ኪሎ ሜትር ማለት መላውን የደቡብ ኮሪያ ግዛት ብቻ ሳይሆን በጃፓን ደቡባዊና ማዕከላዊ ክፍሎች የሚገኙ የአሜሪካ የጦር ሰፈሮችና የጃፓን ስልታዊ የኢኮኖሚ ማዕከላትን በቀጥታ ኢላማ ውስጥ የሚያስገባ ነው። ይህ ሚሳኤል የታየበት ፍጥነትና የሄደበት ከፍታ የራዳር መከላከያዎችን ሰብሮ የመግባት አቅም እንዳለው የሚጠቁም ሲሆን ይህም በሲኦልና በቶኪዮ ላይ ከፍተኛ የደህንነት ስጋት ፈጥሯል። የሚሳኤሎቹ የቴክኖሎጂ ብቃት ሲመረመር ሰሜን ኮሪያ ከፈሳሽ ነዳጅ ወደ ጠንካራ ነዳጅ ቴክኖሎጂ ሙሉ በሙሉ መሸጋገሯን የሚያሳዩ ፍንጮች ታይተዋል። ጠንካራ ነዳጅ የሚጠቀሙ ሚሳኤሎች ለረጅም ጊዜ ተከማችተው ሊቆዩ የሚችሉና ከመተኮሳቸው በፊት ለጥቂት ደቂቃዎች ብቻ ዝግጅት የሚጠይቁ በመሆናቸው ጠላት ቀድሞ ጥቃት የመሰንዘር እድሉን እጅግ ያጠበዋል። ቀደም ሲል የነበሩት ፈሳሽ ነዳጅ የሚጠቀሙ ሚሳኤሎች ለሰዓታት የሚቆይ ነዳጅ መሙላት ሂደት ስለሚጠይቁ የአሜሪካ ሳተላይቶች እንቅስቃሴውን በቀላሉ ለመለየትና እርምጃ ለመውሰድ እያመቻቸው ነበር። አሁን ግን ሰሜን ኮሪያ ያሳየችው አቅም ሚሳኤሎችን በተንቀሳቃሽ መኪናዎች ላይ በመጫን ከዋሻዎች ወይም ከጫካዎች ውስጥ ድንገት በማውጣት የመተኮስ ብቃትን ያካተተ ነው። የቴክኖሎጂ በደቡብ ኮሪያና በአሜሪካ የሚሳኤል መከላከያ ዘዴዎች ለምሳሌም ታድና ፓትሪዮት ላይ ከፍተኛ ጫና የሚፈጥር ሲሆን የቀጠናውን የኃይል ሚዛን ወደ ሰሜን ኮሪያ ወታደራዊ በላይነት ሊያዘነብለው ይችላል የሚል ስጋት እንዲነግስም አድርጓል። ይህ ወታደራዊ እንቅስቃሴ የተከናወነበት ዲፕሎማሲያዊ ድባብ ደግሞ የጉዳዩን አሳሳቢነት ይበልጥ ያጎለዋል። በቅርቡ ደቡብ ኮሪያው ስልጣን ያዘውና መጠነኛ ሊበራል አዝማሚያ ያለው የሊ ጄሚዮንግ መንግስት ከሰሜን ኮሪያ ጋር ያለውን ግንኙነት ለማለስለስና የሰላም ውይይቶችን ለመጀመር ተደጋጋሚ ፍላጎት አሳይቶ ነበር። እንዲያውም ፕሬዝዳንት ሊ ሰሜን ኮሪያ ደቡብ ኮሪያን በድሮን ጥሰት በከሰሰችበት ወቅት ጥበብ የተሞላበት የተባለ የይቅርታና የጸጸት መግለጫ ሰጥተው ነበር። ሆኖም ግን የዛሬው የሚሳኤል ሙከራ የተካሄደው ይህ የሰላም ጭላንጭል በታየበት ማግስት መሆኑ ሰሜን ኮሪያ ለዲፕሎማሲያዊ ንግግሮች ያላትን ንቀትና ግትርነት ያሳያል። የሰሜን ኮሪያ ከፍተኛ ባለስልጣናት ደቡብ ኮሪያን የዓለም ድንቅ ሞኞች በማለት መሳደባቸውና ደቡብ ኮሪያን እንደ ዋነኛ ጠላት መፈረጃቸው በሁለቱ ሀገራት መካከል ያለው የፖለቲካ ልዩነት ከንግግር በላይ መሆኑና ጉዳዩ ወደ ወታደራዊ በላይነት ፍለጋ መሸጋገሩን ያረጋግጣል። የሚሳኤል ጦርነት ስጋት ከመካከለኛው ምስራቅ ወደ ኮሪያ ልሳነ ምድር መሸጋገሩ የዓለምን ጂኦፖለቲካ አሰላለፍ የሚቀይር ትልቅ ክስተት ነው። በመካከለኛው ምስራቅ ለዘመናት የታዩት ግጭቶች በአብዛኛው በነዳጅ በሃይማኖትና በጎሳ ልዩነቶች ላይ የተመሰረቱ እንዲሁም በትናንሽ የሽምቅ ተዋጊ ቡድኖች የሚካሄዱ ነበር። በኮሪያ ልሳነ ምድር ግን ያለው ስጋት ሙሉ በሙሉ የተለየና እጅግ የላቀ ሆኖ ተገኝቷል። እዚህ ያለው ፍጥጫ በኒውክሌር የታጠቁ መንግስታት መካከል የሚደረግ ከፍተኛ የቴክኖሎጂ ውጤት የሆኑ ሚሳኤሎች የሚሳተፉበትና በአንድ ጀንበር በሚሊዮኖች የሚቆጠሩ ሰዎችን ህይወት ሊቀጥፍ የሚችል ግዙፍ አደጋ ነው። የዓለም የኢኮኖሚ ማዕከል በሆነው ምስራቅ ኤሲያ ላይ እንዲህ አይነት ውጥረት መንገሱ የዓለምን ንግድና የኢኮኖሚ ሰንሰለት አደጋ ላይ የሚጥል ነው። ለምሳሌ በደቡብ ኮሪያ የሚገኙት ሴሚኮንዳክተር አምራቾችና በጃፓን የሚገኙ የቴክኖሎጂ ኩባንያዎች በሚሳኤል ስጋት ውስጥ መውደቃቸው መላውን ዓለም የኤሌክትሮኒክስና የቴክኖሎጂ እጥረት ውስጥ ሊከተውም ይችላል። ከዚህም በላይ የሩሲያና የቻይና ሚና በዚህ ቀውስ ውስጥ ያለው ስፋት በቀላሉ የሚታይ አይደለም። ሰሜን ኮሪያ ከሩሲያ ጋር ወታደራዊና ስልታዊ
ወታደራዊ ትብብሯን በከፍተኛ ሁኔታ ማጠናከሯ በአገሪቱ ከዓለም አቀፍ ማዕቀቦች እንድታመልጥና የቴክኖሎጂ ድጋፍ እንድታገኝ ረድቷታል። በተለይም በዩክሬን ጦርነት ምክንያት ሩሲያ ከምዕራባውያን ጋር የገባችበት ፍጥጫ ሰሜን ኮሪያን እንደ ስልታዊ አጋር እንድትመለከታት አድርጓታል። የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ ወደ ፒዮንግያንግ ለማቅናት ማቀዳቸውም ምስራቃዊው የኃይል አሰላለፍ ሩሲያ፣ ቻይና፣ ሰሜን ኮሪያ ይበልጥ እየተጠናከረ መሆኑን ያሳያል። ይህ አዲስ የጥፋት ግንባር ተብሎ የሚጠራው ስብስብ አሜሪካ በፓሲፊክ ውቅያኖስ ላይ ያላትን ወታደራዊና ፖለቲካዊ የበላይነት በቀጥታ የሚገዳደር ነው። በዚህ ምክንያት በኮሪያ ልሳነ ምድር የሚካሄደው እያንዳንዱ የሚሳኤል ሙከራ በአሜሪካና በቻይና መካከል ያለውን ቀዝቃዛ ጦርነት ይበልጥ የሚያፋፍም ነዳጅ ሆኗል። በደቡብ ኮሪያ ህዝብ ዘንድ የሚታየው ስነ ልቦናዊ ጫናም ሌላው ሊታይ የሚገባው ጉዳይ ነው። በሲኦል ሜትሮ ጣቢያዎችና አደባባዮች ላይ በሚገኙ ትላልቅ ስክሪኖች የሚተላለፉት የሚሳኤል ሙከራ ዜናዎች ለህዝቡ የዕለት ተዕለት ስጋት ሆኗል። ምንም እንኳን ደቡብ ኮሪያውያን ለዓመታት ከሰሜን በሚመጣ ዛቻ ውስጥ ቢኖሩም የዛሬው የሚሳኤል ቴክኖሎጂ እድገትና የሰሜን ኮሪያ ንግግር ግን ስጋቱን ወደ ላቀ ደረጃ አድርሶታል። የ700 ኪሎ ሜትር ሚሳኤል ሙከራ በተደረገበት ወቅት በጃፓን ባህር ዳርቻዎችና በደቡብ ኮሪያ ደሴቶች ላይ የተሰሙት የማስጠንቀቂያ ደወሎች የጦርነቱን ደመና ምን ያህል እንደቀረበ የሚያሳዩ ነበሩ። የሁኔታ በአገሪቱ የኢንቨስትመንትና የቱሪዝም ዘርፍ ላይም አሉታዊ ጥላውን ማሰረፉ አልቀረም። ደቡብ ኮሪያ የመከላከያ በጀቷን ለመጨመርና የራሷን የኒውክሌር መሳሪያ ለማልማት የሚገፋፋ የውስጥ ፖለቲካ ድምጾች እንዲበራከቱ ምክንያት ሆኗል። የአሜሪካ መንግስት ለዚህ ክስተት የሰጠው ምላሽ በሁለት አቅጣጫዎች የሚታይ ነው። በአንድ በኩል ኢንዶ ፓሲፊክ ኢዝ በሰሜን ኮሪያ ላይ ያለውን ክትትል ማጠናከሩና ለደቡብ ኮሪያና ለጃፓን ያለውን የመከላከያ ቃል ኪዳን በድጋሚ አረጋግጧል። በሌላ በኩል ግን አሜሪካ በመካከለኛው ምስራቅና በዩክሬን በኩል የተወጠረችበት ሁኔታ በሩቅ ምስራቅ ላይ ያላትን ትኩረት ሊቀንሰው ይችላል የሚል ስጋት በአጋሮቿ ዘንድ ተፈጥሯል። ዛሬ የተተኮሰው ሚሳኤል አቅም የአሜሪካን የሚሳኤል መከላከያ ዘዴዎችን ሊያሸንፍ የሚችል ቴክኖሎጂ የታከለበት መሆኑ ዋሽንግተን በቀጠናው ላይ ያላትን የዲፕሎማሲና የወታደራዊ ስልት ዳግም እንድትፈትሽ አስገድዷታል። የትራምፕ አስተዳደርም ቢሆን ከሰሜን ኮሪያ ጋር ያለውን ግንኙነት እንዴት መምራት እንዳለበት ግልጽ የሆነ መመሪያ ማግኘት ተስኖታል። በዓለም አቀፉ ማህበረሰብና በተባበሩት መንግስታት ድርጅት በኩል የሚሰሙት ድምጾች ግን እንደተለመደው ውግዘትና ዕቀባ ላይ እየተገደቡ ናቸው። ሆኖም ግን ሰሜን ኮሪያ ባለፉት 20 ዓመታት ውስጥ በደረሰባት ተከታታይ ዕቀባዎች ውስጥ አልፋ ዛሬ እንዲህ አይነት ዘመናዊ ሚሳኤሎችን ማምረት መቻሏ የዕቀባው ፖሊሲ ውጤታማነት ላይ ትልቅ ጥያቄ ምልክት ጥሏል። እንዲያውም ዕቀባው ሰሜን ኮሪያን ይበልጥ ራሷ እንድትችልና ወታደራዊ አቅሟ ብቻ እንድታጎለበት አድርጓታል የሚሉ ተከራካሪዎችም አሉ። የዛሬው የሚሳኤል ሙከራ ለዓለም የሰጠው ትምህርት ቢኖር በቴክኖሎጂ ታገዘ ወታደራዊ ግስጋሴን በኢኮኖሚ ማዕቀብ ብቻ መግታት እንደማይቻል ነው። ይህ ደግሞ ሌሎች ተመሳሳይ አቋም ያላቸው ሀገራት ለምሳሌም እንደ ኢራን የሰሜን ኮሪያ መንገድ እንዲከተሉ ሊያበረታታ ይችላል። የሚሳኤል ጦርነት ስጋቱ ከመካከለኛው ምስራቅ ወደ ኮሪያ ልሳነ ምድር መሸጋገሩን የሚያሳየው ሌላ ነጥብ የጦር መሳሪያው ሽያጭና ልውውጥ አቅጣጫ ነው። ቀደም ሲል የሩቅ ምስራቅ ሀገራት ከመካከለኛው ምስራቅ ነዳጅ ለመግዛት ይሽቀዳደሙ ነበር። ዛሬ ግን ሰሜን ኮሪያ ለሩሲያና ለሌሎች ቀጠናዎች ሚሳኤሎችንና መድፎችን የምታቀርብ ትልቅ ወታደራዊ ላኪ ሆናለች። ይህ የኢኮኖሚ ለውጥ ሰሜን ኮሪያ ለጦር መሳሪያ ልማቷ የሚያስፈልጋትን ገንዘብ በቀላሉ እንድታገኝ ረድቷታል። በዚህ ምክንያት በኮሪያ ልሳነ ምድር የሚካሄደው እያንዳንዱ የሚሳኤል ሙከራ የዓለምን ወታደራዊ ኢንዱስትሪ አቅጣጫ የሚወስንና ሀያላን ሀገራት አዳዲስ የመከላከያ ቴክኖሎጂዎችን እንዲያመርቱ የሚያስገድድ ሆኗል። በሰሜን ኮሪያ በኩል የሚታየው ስልታዊ ግልጸኝነት ማጣት የቀጠናውን ሀገራት ይበልጥ ስጋት ላይ ጥሏል። ዛሬ የተተኮሱት ሚሳኤሎች ተራ የጦር ራሶችን ወይንስ የኒውክሌር ራሶችን ለመሸከም የተነደፉ ናቸው የሚለው ጥያቄ እስካሁን ምላሽ አላገኘም። ሰሜን ኮሪያ የኒውክሌር መሳሪያውን ለማንም እንደማታስረክብና የማይመለስ ደረጃ ላይ መድረሷን በሕገ መንግስቷ ጭምር መደንገጓ በቀጠናው ላይ ያለው ስጋት ለረጅም ጊዜ የሚቆይ መሆኑን ያሳያል። ይህ ደግሞ በምስራቅ ኤዥያ ሀገራት መካከል አዲስ የጦር መሳሪያ ውድድር እንዲጀመር ያደርጋል። ጃፓን የመከላከያ ኃይሏን ወደ ማጥቃት ኃይል ለመለወጥ የምታደርገው ጥረትና ደቡብ ኮሪያ የምታካሄደው ዘመናዊ የባህር ኃይል ግንባታ የዚህ ውድድር ውጤቶች ናቸው። የሚሳኤል ጦርነት ስጋቱ ወደ ሩቅ ምስራቅ መሸጋገሩ የዓለም ፖለቲካ ትኩረትን ብቻ ሳይሆን የዓለም አቀፍ ደህንነትን ትርጉምም ቀይሮታል። በመካከለኛው ምስራቅ የነበረው ግጭት በአብዛኛው የክልላዊ የበላይነት ፍለጋ ቢሆንም በሩቅ ምስራቅ ግን ያለው ግጭት የዓለምን ስልጣኔ ቀጣይነት የሚወስን ነው። የሰሜን ኮሪያ ሚሳኤሎች ዛሬ ያሳዩት አቅም የሰው ልጅ በፈጠረው ቴክኖሎጂ ራሱን የማጥፋት እድሉ ምን ያህል ከፍተኛ እንደሆነ ያሳያል። 700 ኪሎ ሜትር ርቀት ተጉዞ በባህር ላይ ያረፈው ሚሳኤል
ለሰላም ወዳዱ የዓለም ትልቅ የማስጠንቀቂያ ደውል ነው። ይህ ደውል ደግሞ በዲፕሎማሲያዊ መንገድ ካልተገታ ነገ ወደ ታላቅ የጥፋት ድምጽ ሊቀየር ይችላል። የሰሜን ኮሪያ የሚሳኤል ቴክኖሎጂ እድገት ካለፉት 10 ዓመታት በበለጠ ፍጥነት መመንደጉ በቀጠና ያሉትን ሀገራት ብቻ ሳይሆን የዓለምን ወታደራዊ ስትራቴጂስቶች እንቅልፍ የሚነሳ ሆኗል። ዛሬ የተተኮሰው የ700 ኪሎ ሜትር ርቀት ያለው ሚሳኤል የሀገሪቱን ስልታዊ መምታት አቅም ወደ አዲስ ምዕራፍ ማሸጋገሩን የሚያሳዩ በርካታ ወታደራዊ ምክንያቶች አሉ። የሚሳኤል በተለይ ለደቡብ ኮሪያና በጃፓን ለሚገኙ የአሜሪካ ጦር ሰፈሮች እጅግ አደገኛ የሚያደርገው በበረራ ወቅት የሚያሳየው ዝቅተኛ ከፍታና አቅጣጫን የመለወጥ ብቃቱ ነው። ይህም ማለት ተለምዳዊ የሚሳኤል መከላከያ ዘዴዎች ሚሳኤሉን በራዳር ተከታትሎ ለመምታት ያላቸው እድል እጅግ አነስተኛ ነው። የሁኔታ በደቡብ ኮሪያ ላይ ትልቅ የደህንነት ክፍተት የሚፈጥር ሲሆን ሲኦልና አካባቢዋን ከማንኛውም ድንገተኛ ጥቃት ለመከላከል የሚደረገውን ጥረት እጅግ ውስብስብ ያደርገዋል። ይህ የሚሳኤል ሙከራ ለዓለም አቀፍ ፖለቲካ አንጻር ሲታይ የጦርነት ስጋት ከመካከለኛው ምስራቅ ወደ ሩቅ ምስራቅ መሸጋገሩን የሚያረጋግጥበት ሌላው ነጥብ ግጭቱ ሊያስከትል የሚችለው የኒውክሌር አደጋ መጠን ነው። በመካከለኛው ምስራቅ የሚታዩ ግጭቶች ምንም እንኳን እጅግ ደም አፋሳሽ ቢሆንም በአብዛኛው በባህላዊ ጦር መሳሪያዎች ላይ እየተመሰረቱ ናቸው። በኮሪያ ልሳነ ምድር ያለው ጥረት ግን የሰው ልጅን ስልጣኔ በአንድ ጀንበር ሊያጠፋ የሚችል የኒውክሌር ጦርነት የመቀስቀስ አቅም አለው። ሰሜን ኮሪያ አሁን ላይ ታክቲካል ኒውክሌር የተባሉትን በጦር ሜዳ ላይ በቀጥታ ጥቅም ላይ ሊውሉ የሚችሉ ትናንሽ የኒውክሌር መሳሪያዎችን ማልማቷ የጦርነቱ ስጋት ይበልጥ አሳሳቢ ያደርገዋል።